ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አዳይ ፊልም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የኒውካስልን ጉዳይ እንመልከት። ኤዲሃው እንግዲህ ተሰናብቷል ከኒውካስል። ባለፉት አመታት በጣም ጥሩ አሰልጣኝ ሆነው ጥሩ ጊዜ ማሳለፍ ችሏል ከክለቡ ጋር። ይህንን ጉዳይ እንመልከት። አስደናቂ የውድድር ጊዜ ማሳለፍ የቻሉበት ደግሞ ጥሩ ፐርፎርም ያደርጋሉ በተባሉበት ሲዝንም ከዛ በታች የሆነ የውድድር አመት ያሳልፉበትም ጊዜ ነበር። እናንሳኝ ጉዳይ ልክ ነው። በቅርብ ጊዜ አንዳንድ ሰዎች በኒውካስል የቅርብ ዘመን ታሪክ ከኬቨን ኪገን ቀጥሎ ምርጡ አሰልጣኝ ናቸው የሚሉ አሉ። ግን ከቦቢ ሮብሰን ጋር ሶስቱ በቅርብ አመታት የኒውካስል በቅርብ አመታት ብቻ ሳይሆን ምናልባት በኒውካስል የረጅም ጊዜ ታሪክ፣ ምክንያቱም ከ70 አመት በኋላ ነው ኒውካስል በሀገር ውስጥ ውድድር ዋንጫ ያሸነፈው። በሳቸው አሰልጣኝነት ስር 2 ጊዜ በቻምፒየንስ ሊግ እንዲሳተፍ አድርገውታል። ከፕሪሚየር ሊግ አሪፍ ቡድኖች መካከል አንዱ አድርገውታል። ማንም መግጠም የማይፈልገው አይነት ቡድን አድርገው ሰርተውታል። በተለይ በሴንት ጄምስስ ፓርክ ከፍ ያለ ፋይናንስ የነበረው ቢሆንም ይሄ ኒውካስል እድገት ግን አሰልጣኙ በጣም የሚደነቅ ስራ ላለመውረድ የሚጫወት 19ኛ ነው 20ኛ ላይ የነበረን ቡድን ነው የተረከቡት። ከዛ ባንክሮል ተደርጓል፣ ብዙ ገንዘብ ፈሶበታል። አዎ፣ ግን ያንን ሽግግር የመሩበት ሁኔታ በጣም የሚያስደንቅ ነው። ግን ከኃላፊነት የተነሱበት ጊዜ ግን ያልተለመደ መሰለኝ። ፕሪሲዝን እያሰሩ ነው ከኃላፊነት የተነሱት። ብዙ ጊዜ ወይ የውድድር ዘመኑ መጨረሻ ላይ ከኃላፊነት ትለቅ ያለሽ ወይ አዲስ የውድድር ዘመን ከተጀመረ በኋላ ውጤቱ አላምር ሲል ከክለቡ ጋር በሚደረግ ስምምነት የሚሆን ክለቡ ዩኒላተራሊ አሰልጣኙን ለማሰናበት በመወሰን ከኃላፊነት ሊነሳ ይችላል። በቅድመ ውድድር ዘመን ግን አንድ አሰልጣኝ ከኃላፊነት ሲለቅ ብዙ የተለመደ አይደለም። በጣም እንግዳ የሚያደርገው ነገሩን አሁን ኒውካስል ካለበት የዝውውር ሁኔታ ጋር የሚገናኝ ነው ወይ ይሄ ነገር የሚል የውይይት በር የከፈተ የቡድኑን የወደፊት አቅጣጫ የክለቡን የወደፊት አቅጣጫ በተመለከተም ብዙ ንግግር እንዲደረግ የጋበዘው አሁን በዝውውር ጊዜ ከኃላፊነት ለመልቀቅ መወሰናቸው ነው። ባለፈው የውድድር ዘመን መጨረሻ አካባቢ ጥርጣሬ ነበር። ኒውካስል 12ኛ ሆኖ ነው የጨረሰው። በአንዳንድ ጨዋታዎች ላይ ደጋፊዎች በተለይ ከሳቸው ጀርባ የሚቀመጡ ከደጋውቱ ኋላ ያሉ ከቴክኒክ ስፍራው ኋላ ያሉ ደጋፊዎች ስሜታቸውን የጎዱ ዘለፋዎችና ስድቦች ሰምተው ያውቃሉ እና በነዛ ጊዜያት ስለ መልቀቅ አስበው ያውቃሉ። በተለይ በአንደኛው ጨዋታ ያው ስሜታዊ ጨዋታ ስለሆነ ሊሆን ይችላል፣ በሰንደርላንድ ከተሸነፉ በኋላ ያን ጊዜ በጣም ከፍተኛ ተቃውሞ በስቴዲየም ውስጥ ተሰምቶባቸው ነበር። በተለያዩ ጊዜያት አልፎ አልፎ የሚሰሙ ቅሬታዎች ነበሩ። በአብዛኛው ኒውካስል ደጋፊ የሚከበሩ የሚደነቁ አሰልጣኝ ቢሆኑ ከዛ ግን እስከ ውድድር ዘመኑ መጨረሻ ድረስ ክለቡ ለአሰልጣኙ ድጋፉን አበርትቶ ነው የቀጠለው። እሳቸውም የውድድር ዘመኑ ካለቀ በኋላ እንደገና ለሌላ ትራንዚሽን የሚሆን ኤነርጂ አለኝ፣ ኒውካስል ለመምራት የሚሆን ኤነርጂ አለኝ ብለው ተናግረው ነበር። ስለዚህ የነበረው ግምት በኃላፊነት ይቆያሉ የሚል ግምት ነው የነበረው። አሁን እንደሚነገረው ከ3 ሳምንት በፊት ነው ለክለቡ ያሳወቁት እለቃለሁ ብለው፣ ግን ቀጣዩን አሰልጣኝ እስክታመጡ ድረስ ይቆያሉ በኃላፊነት እና ሰሞኑን ለምሳሌ ብዙ ጊዜ ስለ ብሩኖ ጊማሬሽ ይጠየቁ ነበር። በቀደም በብሪስቶል 4-1 ከተሸነፉ በኋላ በፕሪሲዝን በድጋሚ ተጠይቀው አይ ቲንክ ማናችንም እዚህ ጉዳይ ላይ ቁጥጥር ያለን አይመስለኝም፣ ኒውካስልም ብሩኖም ቁጥጥር ያለን አይመስለኝም። there are forces at play በመዘዋወሩ አይቀርም የሚመስል መልእክት በተደጋጋሚ እርግጠኛ ያልሆነ መልእክት አላውቅም የሚመስል አይነት መልእክት ሲያስተላልፉ ነበር እና መጨረሻ ላይ ግን ይሄ በስምምነት በአሚከብል ይሉታል እነሱ በጋራ ከኒውካስል ጋር ያለ መጥፎ ስሜት የተፈጸመ ስምምነት ነው። ሰውየው በቃ አሁን አልችልም ብለው ወስነዋል የተባለ ላማንጋ በሚባል የትሬኒንግ ካምፕ ውስጥ ነው ቡድኑ ልምምድ ሲያደርግ የቆየው እና ማቲያስ የስለ አዲሱ የሳቸው ተተኪ ሆነው የሚመጡት አሰልጣኝ እስኪመጡ ድረስ ታግሰዋል። ሰውየው ግን ያውቁት ነበር ለጥቂት ሳምንታት
ከኒውካስል እንደሚለቁ ለክለቡ አሳውቀው ነበር። ቀጣዩ አሰልጣኝ እስኪመጣ ድረስ ብቻ ነው ሲጠብቁ የቆዩት። ግን ሰዎች የሚሉት ለኒውካስል ሁለቱ የዝውውር ጊዜያት የዛሬ ዓመት እንደምታስታውሹ የፈለጓቸውን ተጫዋቾች በሙሉ ሲነጠቁ ጆአው ፔድሮን ፈለጉት፣ ወደ ቼልሲ ሄደ። ሊያም ዴላፕን ፈለጉት፣ ወደ ቼልሲ ሄደ። ቤንያሚን ሼሽኮን ፈለጉት፣ ወደ ማንቸስተር ዩናይትድ ሄደ። ሁጎ ኤኪቲኬን ፈለጉት፣ ወደ ሊቨርፑል ሄደ። ምቤሞንም ኩኛንም ፈልገው ነበር። በርካታ ባለፈው ክረምት የፈለጓቸውን ተጫዋች ጄምስ ትራፎርድን አስፈረምን ብለው እርግጠኛ ሆኖ ነበር፣ ወደ ማንቸስተር ሲቲ ሄደ። በርካታ ተጫዋቾችን አጡ። ከዛ ደግሞ እንደ አሌክሳንደር ኢሳቅ አይነቱን ለመተካት የሚቸግር ተጫዋች ሊቨርፑል ወሰደባቸው። ወሳኝ ተጫዋቻቸውን አጡ። የፈለጓቸውን የዝውውር ኢላማዎች በሙሉ ያለቀ ከመሰለ በኋላ ኤኪቲኬ ሜዲካሉ ነበር ይጠበቅ ነበር እና ሌሎችም በርካታ ተጫዋቾች ጫፍ ላይ የደረሰ ዝውውር ነው። ብዙ ጊዜ እንደምለው ኒውካስል በዝውውር ፉድ ቼን ውስጥ ያለውን ቦታ ያሳይ የቻምፒየንስ ሊግ ስፍራ ኖሮት ጭምር ነው እነዛን ተጫዋቾች በሌሎች የበለጠ ፕሬስቲጅ ባላቸው ተጫዋቾች ሊጫወቱላቸው በሚፈልጓቸው ክለቦች የተቀመጡ። የፋይናንስ ጉዳይ ሊሆን አይችልም ለኒውካስል እና ይሄ አሳስቧቸው ነበር። ምክንያቱም ዋና ታርጌቶቻቸውን አጡ። አሁን ለኒውካስል ለማደግ ማንቸስተር ዩናይትድ የሚፈልጋቸውን ተጫዋቾች ማስፈረም አለባቸው። ቼልሲ የሚፈልጋቸውን፣ አርሰናል የሚፈልጋቸውን፣ ሲቲ የሚፈልጋቸውን ተጫዋቾች ማስፈረም አለባቸው። ከዛ በላይ ለማደግ እንደገና ከፍ ለማለት አሁን እንግዲህ እንዳያድጉ ምክንያት የሚሆኑባቸው ሌሎች የፋይናንስ ገደቦች መኖራቸው ማወቅ ያስፈልጋል። ለምሳሌ ማንቸስተር ሲቲ ሲመጣ ወይም ቼልሲ ሲመጣ ቼልሲ መጀመሪያ ነው ያልተለመደ አይነት የውጭ ኢንቨስትመንት ያሳየው ክለብ። ሮማን አብራሞቪች መጡ እና በአንድ የዝውውር ጊዜ 13 ተጫዋች ገዙ እና ሁሉም ውድ ናቸው የመጡት ተጫዋቾች በሙሉ። ከአርሰናል ለማንቸስተር ዩናይትድ እየተናጠቁ ነው እነዚያን ተጫዋቾች ሁሉ ያስፈረሟቸው። አብዛኞቹ ተጫዋቾች የኤሊስ ተጫዋቾች ናቸው አብዛኞቹ። ግን ያኔ ፋይናንሻል ፌር ፕሌይ የሚባል የለም፣ ፔሳር የሚባል የለም፣ ሲአይሲ የለም፣ ምንም የለም። የሚከለክላቸው ነገር አልነበር። የፈለጉትን ያህል ገንዘብ ባምፕ ማድረግ ይችሉ ነበር። በሁለተኛው ሲዝን ፕሪሚየር ሊግ አሸነፉ። ማንቸስተር ሲቲም ሲመጣ ፋይናንሻል ፌር ፕሌይ ምናምን የሚባል ነገር አልነበረም። 2012 ላይ ነው ፋይናንሻል ፌር ፕሌይ የሚባል ነገር የመጣው። ለማደግ የሚከለክል አሳሪ ህግና ደንብ አልነበር። ግን ደግሞ ሲሞክሩም አሁን አንዳንዶቹን ተጫዋቾች እየፈለጓቸው የሸጧቸው ተጫዋቾች አሉ። እንደ ኤሊየት አንደርሰን አይነቱን ተጫዋች መሸጥ ፈልገው አይደለም፣ በፋይናንሻል ፌር ፕሌይ ምክንያት ነው ተጫዋቹ ነው የሸጡት። ወይም ያኩባ ሚንቴ ብራይተን ውስጥ የሚጫወተው ሊቨርፑል ይፈልገዋል የሚባለው ልጅ ፈልገው አይደለም የሸጡት፣ ደንብ ላለመጣስ በነበረ ጥረት ነው። ግን ለማደግ አንደኛው ይሄ ህግ እንደፈለጉ ገንዘብ እንዲያወጡ የሚፈቅድላቸው አልነበረም። በተለይ መጀመሪያ አካባቢ እንደዛ ገንዘብ ካፈሰሱ በኋላ በአውሮፓ ቁጥር 1 ነበሩ በመጀመሪያዎቹ 2 ዓመታት ባወጡት ገንዘብ መጠን። ከዛ ደግሞ ሲሞክሩም ያንን እውነት ተጋፈጡት። የኒውካስል ሌቭል ከትልልቆቹ ክለቦች ጋር አሁንም ገና መሆኑን ያሳያል። ስለዚህ ለማደግ ተያዙ እና የመጀመሪያ ምርጫዎቻቸው፣ ሁለተኛ ምርጫ፣ ሶስተኛ፣ አራተኛ፣ አምስተኛ ምርጫዎቻቸው ምናምን በሙሉ ማግኘት አልቻሉም። ስለዚህ ትልቅ ተርሞይል ነበር ለኒውካስል። ከዚያም የኢሳቅ ድራማ እንደምታውቂው የዝውውር ጊዜውን በሙሉ የሸፈነ ያነጋገረ ተጫዋቹ አመጽ እስኪያመጽ ድረስ ያደረሰ ነው የነበረው። ከዛ አሁን ደግሞ በዚህኛው የዝውውር ጊዜ እንደገና ሌላ የቡድኑን የዘውድ ፈርጥ የሚባሉትን ተጫዋቾች በሙሉ ሳንድሮ ቶናሊን አጡት፣ አንቶኒ ጎርደንን አጡት፣ ብሩኖ ጊማራይሽን የማጣት ዋዜማ ላይ ናቸው። ሉዊስ ሆል በማንቸስተር ዩናይትድ ይፈልጋል ፉልባካቸው እና ምን ቀራቸው? ኢሳቅ ከአመት በፊት ለቋል። በዚሁኛው የዝውውር ጊዜ ሌሎች የፈለጓቸውን ተጫዋቾች አጡ። ጁዋን ማንዛምቢ ለምሳሌ የሱ ዝውውርና የቪክቶር ሙኞዝ ዝውውሮች ናቸው። ሁለቱም ያለቁ ከመሰሉ በኋላ ነው ወደ ሊቨርፑልና ወደ አስቶን ቪላ ሁለቱ ተጫዋቾች የሄዱት እና የዛሬ የውድድር ዘመኑ መጨረሻ አካባቢ የፕሪሚየር ሊግ የመጨረሻ ጨዋታው ከተደረገ በኋላ ኢነርጂ ያለኝ አሁንም ኒውካስልን ለማሰልጠን እንደገና ወደ ሌላ ስኬት እንደገና ቡድኑን እንደገና መልሶ ለመገንባት የሚሆን አቅም አለኝ የሚል አስተያየት ሰጥተው ነበር። ግን ያው በባሰ ሁኔታ ተደገመ ማለት ነው እና አንዳንዶቹ የሚቀበሏቸው ናቸው ተብሏል። ለምሳሌ ሳንድሮ ቶናሊን አይነት ዝውውር ወይ ኒውካስል አሁን ቅድም ባልኩት በተለይ በፔሳር ምክንያት ተጫዋች መሸጥ እንዳለበት አውቆ ነበር እና ይህን ተቀብለውታል። እሳቸው ከሁሉ በላይ የጎዳቸው የተባለው የብሩኖ ጊማራይሽን በተመለከተ ምንም አይነት ዋስትና አለመሰጠቱ
በጣም ወሳኝ ልተካው ማልችል ተጫዋች ብሎ የሚያምኑት እሱን ነው ተብሏል። ከጎርደንም ከሳንድሮ ቶናሊም በላይ እና እሱን በተመለከተ ሰሞኑንም እርግጠኝነት እንዴት እንደምወደው ያውቃል። አምበሌ ነው፣ የዚህ ፕሮጀክት ስኬት ዋና ምሰሶ ነው ምን ሲሉ ቆዩና ግን እሱን በተመለከተም አሁን የጊዜ ጉዳይ ብቻ መስሏል። እንዲያውም ምናምን ከሆነ ቤን ጃኮብ የሚባል ቶክ ስፖርት ጋዜጠኛ ያለ የዝውውር ጉዳዮች ላይ ዘጋቢ ነው፣ ዝውውሩ ብዙ የሚቀረው አይመስለኝም ብሎ ጽፏል አሁን እና የእሱ ሁኔታም የበለጠ አሳስቧቸዋል። ግን ታሪካዊ አሰልጣኝ ናቸው፣ ምንም ጥያቄ የለውም። በኒውካስል ውስጥ ከ50 ዓመት በኋላ ነው ኒውካስል ከዋንጫ ጋር የተያያየው። ከ70 ዓመት በኋላ ነው የሀገር ውስጥ ዋንጫ ያሸነፈው። በእሳቸው አሰልጣኝነት 2 የቻምፒየንስ ሊግ ካምፔንስ ነበሯቸው። ፓሪስ ሳን ጀርማን 4-1 ቡድናቸው አሸንፎ ያውቃል። ዊምብሌ ላይ ሄዶ ሊቨርፑልን አሸንፎ ያውቃል። 2 እንዳልኩት የቻምፒየንስ ሊግ ሲዝን ነበራቸው። ሴንት ጄምስስ ፓርክ ምናልባት በ20 በምናምን ዓመት ውስጥ እንደዚህ ነፍስ የዘራው ያን ጊዜ ነው። ማይክ አሽሊ የሚባሉ አንድ የኒውካስል ደጋፊዎች የማይወዷቸው የክለብ ባለቤት ነበሩ። ከሳቸው በኋላ ነው ፒአይኤፍ የመጣው። ግን ከሁሉ በላይ ሰውየው በጣም የሚደነቅ ቡድን ሰርተዋል። ብዙ ተጫዋቾች አጎልብተዋል እና አሁን የሳቸው አካሄድ በተለይ ደግሞ ጊማራሽ ወጥቶ አይመልቀቅ እፈልጋለሁ ካላቸው በኋላ በቃ እኮ አላማችን ሬጉላር መደበኛ የቻምፒየንስ ሊግ ቡድን መሆን ነበር። አሁን እየሄድን ያለ ነው ወደ እነ ቦርንመዝና ወደ ኖቲንገም ፎረስት ነው። እነ ቦርንመዝ እንኳን ተጫዋች አንሸጥም በሚሉበት ጊዜ ጁኒየር ክሩፕሊን አንሸጥም፣ ራያንን አንሸጥም፣ ሞርጋን ጊብስ ዋይትን አንሸጥም በሚሉበት ጊዜ በኒውካስል ማይሸጥ ተጫዋች የለም። እያንዳንዱ ዋና ዋና ተጫዋች ለቋል። እና ሌላው ጥያቄም የፒአይኤፍ ምኞት ምንድን ነው? ኒውካስልን ወዴት ነው ማድረስ የሚፈልገው? አሁን በተለይ እንደ አማንዳ ስታንሊ አይነት ሰዎች አሁን ፉላምን ለመግዛት እየተደራደሩ ነው የሚባሉት ሴትዮ ከለቀቁ በኋላ ነሳቸውን ባለቤት አብረው ከለቀቁ በኋላ ያው እንደምታውቂው ሚሼል ከሚባሉት የክለቡ ስፖርት ዳይሬክተር ከነበሩት ሰው ጋር ልዩነት ነበራቸው። ዳና ሾርዝ ለቀዋል፣ ወደ ማንቸስተር ዩናይትድ ሄደዋል። ብዙ ሳይቆዩ ከማንቸስተር ዩናይትድን ቢለቁም እና ከሳቸው ጋር በስምምነት ሲሰሩ የነበሩ ሰዎችን በተለያዩ ጊዜ ሲለቁ ቆይተዋል እና ግን ያ ኤነርጂ ነበረኝ የሚል እምነት ነበራቸው እና ስለዚህ ብዙ ነገር ነው እየተባለ ያለው። በአንድ በኩል የቦርንመዝ አሰልጣኝ ነበሩ እንደምታውቂው። ቦርንመዝን በጣም በአነስተኛ ገንዘብ የፕሪሚየር ሊግ መደበኛ ቡድን ያደረጉት፣ የሆነ ጊዜ ትልቅ ክለብ አሰልጣኝ ይሆናሉ፣ የሆነ ጊዜ እንግሊዝ ብሔራዊ ቡድን አሰልጣኝ ይሆናሉ፣ ተስፋ ያለው አሰልጣኝ እንዲባሉ ያደረጋቸው በቦርንመዝ የነበራቸው የስራ ኃላፊነት ነው። ሰዎች ምን ይላሉ? ከሚቆጩባቸው ነገሮች መካከል አንደኛው በቦርንመዝ 1 ዓመት አርፍጄን የለቀቁት የሚል እምነት ነበራቸው። የቦርንመዝ የጥንካሬ መሰረቶች እየወላለቁ በነበሩበት ጊዜ ግን ኢንሲስት ያደረጉ መቆየት ላይ ቆዩና ወረዱ። በመጨረሻው ሲዝን ቦርንመዝ ከፕሪሚየር ሊግ ወረዱ። ያን ዓመት መቆየት አልነበረብኝ። አሁን ኒውካስልን በተመለከተ እንግዲህ ይወርዳል የሚል ድረስ ላይሆን ይችላል ፍርሃታቸው፣ ግን መጥፎ ጊዜያት እየመጡ ነው የሚል ግምት አላቸው። እንግዲህ ይሄ ቅድም ስለ ብሩኖ ጊማራሽ 1-2 ጊዜ አንስቻለሁ። እንግዲህ ዛሬ ነው ይመለሳል እየተባለ ያለው። የብራዚል ብሔራዊ ቡድን ተጫዋች ነበር በዓለም ዋንጫው ላይ። ብራዚል በውድድሩ ላይ እስከነበረችበት ጊዜ ድረስ ነበር። በጣም ጠቃሚ ተጫዋች ነበር። እዛ የኖርዌይ ጨዋታ ላይ ፍጹም ቅጣት ምቱን ቢስትም እና ኤዲሃውም እያሉ ጭምር ከእሱ ጋር በጣም ጠንካራ ጓደኝነት አላቸው። ኤዲሃው እሳቸውም እያሉ ጭምር ልልቀቅ ካለ አሁን ደግሞ የበለጠ ፎርስ ያደርጋል፣ ዝውውሩ እንዲፈጸም ይፈልጋል። ኒውካስል የማይለቀው ከሆነ ይላል ሉክ ኤድዋርድስ የሚባል ጸሐፊ ኢት ኩድ ተርን አግሊ፣ መጥፎ ሁኔታ ሊፈጠር ይችላል። ልክ ይሳቅ እንዳደረገው ቃልን ለማመድም ከዚህ ይሄ ተጫዋቾች ያምጻሉ ዝውውር ፎርስ ለማድረግ አምበል ነው። በኒውካስል የቅርብ ጊዜ ታሪካዊ ተጫዋች ነው። ግን አሁን የእሳቸው መልቀቅ ደግሞ ምናልባት በኒውካስል ሊቆይ ግድ ቢሆን ለመቆየቱ ዋና ምክንያት የሚሆኑት አሰልጣኙ እና አሰልጣኙ በሱ ላይ ያላቸው እምነት፣ መተማመን ብዙ ጊዜ አድናቆታቸውን ገልጸዋል። ግን ደግሞ በጠቅላላ ኒውካስልን እድገት ያህል 29 ዓመቱ ነው ይሄ ልጅ። ከዚህ በኋላ ለመታገስ ብዙ እድል የለውም። ኒውካስል የኮንትራክት ሊቨሬጅ ያለው ቢሆንም ተጫዋቹን አልሸጥም ማለት መብት ያለው ቢሆንም ሁልጊዜ ዝውውር እንደዛ አይሰራም እና ይሄ ወደ አርሰናል መዘወር እንደሚፈልግ በግልጽ ለክለቡ ሰዎች ተናግሯል። ይሄ በሰፊው ሪፖርት የተደረገ ነው እና የአሰልጣኙ የመልቀቅ ዜና ይፋ መሆን ደግሞ ያንን አቋሙን የበለጠ ያጠናክረዋል። እድሜው 29 ዓመት ነው። ከሱ ያነሱ ናቸው ጎርደን እና ሳንድሮ ቶናሊ። ቅድም ደግሞ እንዳነሳሁት ከቪክቶር ሙኞዝ እና ጆዋን ማንዛምቢ በተጨማሪ ጄምስ ትራፎርድ
አዲሱ ቁጥር 1 ግብ ጠባቂያቸው እንዲሆን ፈልገውት ነበር። ሊድስን የመረጠው ከኒውካስል ይልቅ ወደ አምስተኛው የዓለም የምንጊዜ ሙዱ ግብ ጠባቂ ሆኖ ወደ ሊድስ ዩናይትድ ተዘዋውሯል። ጄምስ ትራፎርድ ጥሩ ግብ ጠባቂ ነው፣ ግን የዶናሩማ ተጠባባቂ መሆን አልፈለገም። ሲመጣም ቁጥር 1 ትሆናለህ ተብሎ ነበር ወደ ሲቲ የመጣው። በኋላ ዶናሩማ ገበያው ላይ አቬይላብል ሲሆን ሲቲ አክሽን ወሰደ፣ ተጫዋቹን ወደ ኤቲሃድ አመጣው። ስለዚህ ቁጥር 1 ቁጥር 2 እንዲሆን ሆነ። ዛዶክ ዮሐና የሚባል ሌላ ወጣት ተጫዋች ነበር ኒውካስል ሊያስፈርመው ይችላል ሲባል የነበረ፣ እሱም ብራይተን ይሻለኛል ብሎ ወደ ብራይተን ሄዷል። እና አንደኛው የጊማራሽ ጉዳይ፣ ሁለተኛው ግን ከሁሉ በላይ የጆዋን ማንዛምቢ ጉዳይ ነው ወደ ጠርዝ የወሰዳቸው። በቃ ዋና ተጫዋቻቸው የሚሉትን ሊያጡት ነው። ዋና ታርጌታቸው የነበረው ተጫዋች ሌላ ክለብ መርጧል። ግን ደግሞ በአንድ ጊዜ ተፈጠረ አልነበረም። በቅድም እንዳነሳሁት በተለይ በብሬንፎርድ ተሸነፉ ፌብሩዋሪ ላይ እና ከጀርባ ከእሳቸው ከሚቀመጡበት የቴክኒክ ስፍራቸው ጀርባ ያሉ የተወሰኑ ደጋፊዎች በተደጋጋሚ ይዘልፏቸው ነበር እና ያኔ ሳይቀር ለመልቀቅ አስበው ነበር አሰልጣኙ ይላሉ ሪፖርቶች። ከዛ ነው ክለቡ የኛ ሙሉ ድጋፍ አለ፣ የቦርዱና የባለቤቶቹ የቦርድ አባላትና የባለቤቶቹ የክለቡ ባለቤቶች የሳውዲ ፒአይኤፍ የሚባለው ሙሉ ድጋፍ አለ፣ ስለዚህ ቆይ ብለው ያሳመኗቸው ያን ጊዜ ነው። ከዛ በኋላ የሰንደርላንድ ጨዋታ ደግሞ በጣም በብዙ ደጋፊዎች በኩል በጨዋታውም ስሜታዊነት ምክንያት ከፍተኛ ተቃውሞ፣ ስድብ፣ ዘለፋ፣ እግር ኳስ ያው ብዙ ኢራሽናሊቲ ያለው ይሄ ሰውዬ እኮ ጥሩ ፀሐይ አይተናል፣ በሱ ዘመን ጥሩ እግር ኳስ አይተናል፣ ዋንጫ አሸንፈናል፣ ቻምፒየንስ ሊግ ተሳትፈናል፣ እዚህ ባርሴሎና መጥቷል፣ እዚህ ፔጄ መጥቷል፣ እዚህ ዶርትሙንድ መጥቷል አይልም። ደጋፊ ቶሎ ነው ጀርባውን የሚሰጠው። የእግር ኳስ ጭካኔ እሱ ነው። ለአንዳንድ አይነት አሰልጣኞች በጣም ምስጋና ቢስ የሚያደርግ አይነት ጠቅላላ የሰሩትን ስራ በሙሉ በዜሮ የሚያጣፋ አይነት እንደዚህ አይነት ስሜት ተሰምቷቸው ነበር ይላሉ። ከዛ የሰንደርላንድ ጨዋታ በኋላ ያኔ ነው እንደውም አብዞርቭ ማድረግ የጀመሩት። ምክንያቱም ወደ ኦንላይንም ሄደነት በጣም ቶክሲክ ሆነ። አሁን ትልቁ ችግር ደግሞ ኦንላይን ላይ ያለ አቲቲዩድ እና የኒውካስል ደጋፊዎች አሁን በቅርብ ጊዜ የፕሪሲዝን ዝግጅት ከተጀመረ በኋላ ሰውየው ያኔ በቃ መስማት ጀመሩ ስለሳቸው የሚባለው ነገር እና በጣም አፌክት እያደረጋቸው ስለመልቀቅ ማሰብ የጀመሩት አንድም በዛ ምክንያት ነው። በክለቡ ጠቅላላ እድገት ቅድም እንዳነሳሁት በዝውውሮቹ በሚለቁባቸው ቁልፍ ተጫዋቾች ሊያመጧቸው ባልቻሏቸው ተጫዋቾች ለሁለት ተከታታይ ውድድር ዘመን የኒውካስል የዝውውር እቅድ እንዲህ መናቢስ ሆኖ በመቅረቱ ምክንያት ምናምን። ግን በቅርብ ጊዜ አንድ የተጠቀሰ ፖስት ነበር። የቅድመ ውድድር ዘመን ዝግጅት ተጀመረና አሰልጣኞች ለምታውቁ ጋፈር ይሏቸዋል እንግሊዝ ውስጥ እና የእሳቸውን ፎቶግራፍ ልምምድ ቡድናቸውን እያሰሩ ቡድናቸውን ሲያዩ የሚያሳይ ፎቶግራፍ ነው እና ከስር አሳማ ምናምን የሚል በጣም ጨካኔ ያለባቸው ስድቦች የኒውካስል ደጋፊዎች ነን በሚሉ ሰዎች ሲሰነዘርባቸው ቆየ እና እነዚህ ሁሉ ነገሮች ሰውየውን ያልተለመደ ጊዜ ይመስለኛል ባልተለመደ ጊዜ ከኒውካስል እንዲለቁ ገፋፍቷቸዋል እና ለኒውካስል ያው ተስፋ ያለው አሰልጣኝ ነው፣ ገና ወጣት ነው። ጄስለ በቅርብ ጊዜ በሳውዲ ውስጥ ሲሰራ ነበር። በሬድቡል የሬድቡል ሳልዝቡርግ አሰልጣኝ የነበረ የራልፍ ራኒክ ተማሪ ደቀ መዝሙር የሚባል የሬድቡል እግር ኳስ እንደምናውቀው የሃይ ኤነርጂ ፕሬሲንግ፣ የካውንተር ፕሬሲንግ፣ የፈጣን ትራንዚሽኖች፣ ቀጥተኛ አጫወት እግር ኳስ ነው የሬድቡል አጫወት። ግን በቅርብ ጊዜ በጠቅላላ የአሰልጣኝነት ሲቪው ከአሰልጣኝነት እድሜው ማነስ አንጻር ስኬታማ የሚባል ነው። ግን እንደ ፕሪሚየር ሊግ ባለ ትልቅ ሊግ ውስጥ ሰርቶ የሚያውቅ በፕሪሚየር ሊግም ተጫውቶ የሚያውቅ አይደለም እና ሪስክ ነው። ግን ኒውካስል ጊዜ ወስዷል። አሰልጣኝ እስክታገኙ ድረስ የቅድመ ውድድር ዘመኑን ሳዘጋጅ ቆያለሁ ብለው ቃል ገብተው በመቆየታቸው ምክንያት ያው እንግዲህ መጨረሻ ላይ ጠብቀው ለቀዋል ማለት ነው። ትልቅ ውሳኔ ነው። ግን በሌሎች ዝውውሮች ላይ በነ ብሩኖ ጊማራሽ ዝውውሮች ላይ ወደ ኒውካስል ለመምጣት ፍላጎት ባላቸው ተጫዋቾችም ላይ ኢምፕሊኬሽን ሊኖሩ የሚችል ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ
ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።